ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? የኮሌጅ ላይፍ ድራማ ተከታታዮች እንዴት ናችሁ? አሁን እንግዲህ አቶ አለሙ ከነ አልማዝ ቤት ሂዷል ማለት ነው። ይሄድና እንግዲህ አለቅሽም ምናምን በማለት እንግዲህ እያስፈራራት ነው ማለት ነው። ምክንያቱም ሳምሪን እየጎዳት ነው ማለት ነው። ልጇ አልማዝን መጉዳት የፈለገው ለዛ ነው። እንግዲህ እሷም ደግሞ ተው ቸኩለህ ምንም ነገር እንዳታረግ ትለዋለች። እሱም ደግሞ ሄኖክም ሳምሪን ስለጎዳት እንግዲህ ለዚህ አባቷ የሳምሪ አባት ደግሞ ወይዘሮ አልማዝን መበቀል ይፈልጋል ማለት ነው። በዛ መሀል እንግዲህ ተው ቸኩለህ ምንም ነገር አትወስን እባክህ ትለዋለች። በዛ መሀል እንግዲህ ወጣ ብሎ ቆይቶ ሲመለስ እየቀለድኩሽ ነው ምናምን በማለት እንግዲህ ቀልድ እንደሆነም አምሮሮ እንዳልሆነም ይነግራታል ማለት ነው። በዛ መሀል እንግዲህ እሷም ያው አስደነገጥከኝ ብላ ደንግጣ ነበር መጀመሪያ ላይ ማለት ነው። በዛ መሀል እንግዲህ እሱና ሆን ብሎ እንደሆነና ምንም ሊጎዳት እንደማይፈልግም ይነግራታል ማለት ነው። እንግዲህ እዚህ ላይ ወይዘሮ አልማዝን ካሁን በኋላ በድብቅ መገናኘት አለብን፣ የምንገናኝበትንም ቦታ አሳውቂኝ ይላታል ማለት ነው። እዚህ ላይ እንግዲህ ሴት ስለሆነች ሊያጠቃት እየፈለገ ነው ማለት ነው። እሷም በጣም ተናዳና ተበሳጭታ እኔም አልለቅህም አለሙ፣ አንተን እንዲህ ካጠመድክ እኔም አንተን ማጥመድ አለብኝ በማለት እንግዲህ ቁጭቷን ትገልጻለች ማለት ነው። እንግዲህ ሳምሪ ደግሞ እዚህ ላይ ትምህርት ቤት ውላ ወደ ቤቷ እየሄደች ሄኖክን በርቀት ሲያያት ሳምሪ ቆይኝ በማለት እንግዲህ ሩጦ ሊያናግራት ይሞክራል ማለት ነው። ምን ነው ብቻሽን የምትሄጂው? ለምንድን ነው ከሆነ ሰው ጋር ለምን አትሄጂም? ብቻሽን መንገድ አበዛሽ ይላታል ማለት ነው። እሷም ደግሞ አልፈለገችም ማንም ጋር መሆን። እውነት ለመናገር ሰው አስጠልቷታል ማለት ነው። እንግዲህ ብቻዋን መሆን እንዳስደስታትና ህይወትም እንዳስጠላት ትነግረዋለች ማለት ነው። እሱም ደግሞ ለምን በጣም ተቀየረችብኝ ይላል ማለት ነው። እሷም ሳምሪም ተቀይራበታለች። ምክንያቱም አባቷ ጋር ተነጋግራ ነው ሆን ብላ ተቀየረበት ማለት ነው። በዚህም ማል እንግዲህ ለምን ተቀየርሽብኝ ይላታል። ግን የተቀየረው እራሱ ነው፣ ልጁ ነው። እንዲስተካከል ስለፈለገ የተቀየረችው። እንግዲህ በዚህም መሀል ጣልተው ሳይሆን ሳምሪ እሱና እንዲገባውና ትትና ኑሮት ወደ ድሮ ፍቅራቸው እንዲመለሱ ስለፈለገች አንተ መኪና ያላት ሴት ነው የምትገባ፣ መኪና ያላት ሴት ትበልጥብሃለች፣ እኔን ተወኝ ትለዋለች ማለት ነው። እኔን እንግዲህ ተወኝ፣ መኪና ያላት ሴት ትሻላለች፣ እኔ እግረኛ ነኝ ትለዋለች። በዚህ ማለት እንግዲህ ሄኖክም በጣም ከኔ እየራቅሽ ነው፣ እኔን እየተውሽ ነው በማለት እንግዲህ መለማመን ይጀምራል። እሷ ሳትሆን የተቀየረችው እሱ ነው። እውነት ለመናገር ተቀየረው ቬነስን እየተከታተለ ማለት ነው። በዛ ነው የተጣሉት። በዚህም ማለት እንግዲህ አንተ እንዳረከው ነው እኔ የተቀየርኩት እንጂ እኔ አልተቀየርኩም ትለዋለች። ግን አንተ እንደተቀየርከው ነው፣ አንተ እንደሆን ሆኖ እየሆንኩት ያለሁት እንዲገባ ፈልጌ ነው ትለዋለች ማለት ነው። እንግዲህ እሱም እኔ ብሎ ሊያስረዳት ሲሞክር እሷም ምክንያቱን ቀድማ ታውቃለች እና ቬነስን ስለምትል ለቬነስ ናት ምክንያት፣ ስለዚህ ችግር የለውም ተወው በማለት እንግዲህ እንዳያወራ ታስቆመዋለች ማለት ነው። እንግዲህ ሄኖክ ይሄ ነገሩ ፍቅሩን እያሳጣው ነው። ቬነስን ምክንያት በማድረግና ቬነስ መራቅ ስላቃተው እዚህ ላይ እንግዲህ የምትወደውን አንዳንዴ የምንወደውን ስንከተል የሚወደንን እናጣለን። እሷም እንግዲህ እሱም የሚወዳትን ሲከተል ነው እንግዲህ እችን የምትወደውን እያጣ ያለው። ቬነስ ጊዜያዊ ፍቅር እንጂ እንደ ሳምሬ አታፈቅረውም። ሳምሬ ደግሞ ከልቧ ታፈቅረዋለች ማለት ነው። እንግዲህ እሱም ከቬነስን እንድተዋት ነው ወይስ ከነጭራሽ እንድተዋት ነው የምትፈልጊው ይላታል ማለት ነው። እሷም ደግሞ የፈለገውን እንደ ማድረግ እንዳለበትና ለእሷ ብሎ ምንም ነገር መተው እንደሌለበትም
ትነግረዋለች። ምክንያቱም አንድ ሰው መተው ከፈለገ ሰው ብሎት ሳይሆን ራሱ የሚወደውን ሰው ላለማስከፋት ሲል ያንን የሚወደውን ሰው የሚያስከፋውን ነገር ይተዋል ማለት ነው። በዚህ ማለት እንግዲህ ከቬነስ ጋር ያለውን ፍቅር ግንኙነቴን ላቁም ወይ ይላታል። እሷም እንደፈለግ ነፃ ፍቃድ ሰጥተዋለች ማለት ነው። እንግዲህ እሱ የሚፈልገውን ነገር ሌላ ሰው ሊመርጥለት አይገባም። እሱ መወሰን ይችላል ማለት ነው። ምን ማድረግ እንዳለበት እሱ ነው። አንዳንዴ ገና ስለምንወደው ብቻ አንድን ሰው አጥብቀን መያዝ የለብንም። አንዳንዴ መልቀቅ የሚባል ነገር አለ። ፈልጎ ከተቀመጠ እንጂ እኛ አስጨብጠን ስለያዝናቸው ብቻ እነዛ ሰዎች በህይወታችን አይቆዩም። ከመልቀቅም መፍትሄ አለ ማለት ነው። ሳምሪም ይሄንን ነው ያደረገችው። እንግዲህ አንተ ነፃ ፍቃድ አለ፣ ራስህ ወስነህ ማድረግ ያለብህን ነገር አድርግ ነው እያለችው ያለ ሳምሪም። እንግዲህ በዚህ መሀል እንግዲህ ምክር ከፈለክ ካለው እኔን ልሄድ ነው በማለት ገላምጠው ትሄዳለች ማለት ነው። ሄኖክም እንግዲህ በጣም በመናደድ እና በመሰበሳጨት ግራ የተጋባ ይመስላል ማለት ነው። ምን ማድረግ እንዳለበት ግራ ተጋብቷል። ምክንያቱም ሁለት ሴት ነው ወዶ ያለው፣ አንዷን መተው ነበረበት ማለት ነው። እናቱ ደግሞ ሁለቱንም እንዲያገባ አትፈቅድለትም፣ አትፈልግም። በዚህ መሀል እንግዲህ ወይዘሮ አልማዝ የሳምሪን አባት ልታገኘው ሄዳለች ማለት ነው። እንግዲህ ለባብሳ ምን ብላ ሄዳ የሆነ ተደብቀው እንዲገናኝ አድርገዋለች። እሱም አመሰግናለሁ ይላታል ማለት ነው። እንግዲህ ማንም ሰው እንዲያውቅ አልፈልግም፣ አቶ ይርጋ ደግሞ በተለይ እንዲያውቅ አልፈልግም፣ እሱ አወቀ ማለት ብዙ ነገር ይበላሻል ይላታል ማለት ነው። እንግዲህ በዚህም ማለ እንግዲህ የሳምሪን አባት የሄኖክ እናት ልጄ ሳምሪን እያጠመዳት ነው፣ በዚህም ምክንያት እንግዲህ ያሰብነውን እናሳካለን ማለት ነው ትለዋለች ማለት ነው። እሱም በጣም ጥሩ ደስ ብሎኛል ይላታል። እንግዲህ እሱም ፎቶ እንዲነሱ ይፈልጋል ማለት ነው። የፎቶ ማስረጃ ይፈልጋል። እሷም ለምንድን ነው የሚያስፈልግ ስትለው እሱም ለማስረጃና ለአንዳንድ ነገሮች ለማስተካከል ግዴታ ፎቶ እንደሚያስፈልግ ይነግራታል ማለት ነው። እንግዲህ ኦሪጂናል ፋይል ነው እጃችን ላይ ያለ፣ ስለዚህ ይሄን ደግሞ ይርጋ ማወቅ አለበት ይላታል ማለት ነው። በዚህ ማለት እንግዲህ ወይዘሮ አልማዝ ለምን ኦሪጂናል አይደለም ወይ ካንተ ጋር ያለው ትለዋለች። እሷ ኦሪጂናል ፋይል ያለው ነበር የመሰላት ማለት ነው። እንግዲህ ያልነገራት ነገር አለ፣ የደበቃት ነገር፣ ያልተግባቡበት ነገር። እንግዲህ 40% የአንቺ ድርሻ ብቻ ነው ያለኝ ይላታል ማለት ነው። እንግዲህ ከኔ ነጥቆ ነው ወይ ላንተ 50% እየሰጠ ትላለች ማለት ነው። እንግዲህ ሁላቸውም የራሳቸውን ድርሻ መውሰድ እንዳለባቸው ይነግራታል ማለት ነው። እሷም ደግሞ ኦሪጂናሉን ፋይል ስጭኝ ነው እያላት ያለ፣ ፎርጁድ ነው ያስወኝ፣ ስለዚህ ኦሪጂናል ፋይል ስጭኝ ይላታል። እሷም ደግሞ አልፈቅድልህም፣ ኦሪጂናል ፋይል መያዝ የለብህም ትለዋለች ማለት ነው። እሱን ደግሞ ለማስፈራራት እንደሚያስፈልግ ለማስፈራራት ነው ኦሪጂናሉን የፈለኩት ይላታል ማለት ነው። እንግዲህ ይርጋም ባሏን ስለገደለባት ይሄንን ነገር አይፈልገውም እና ተቀባይነት አይኖረውም ይላታል ማለት ነው። እንግዲህ ሳምሪ የቬነስ የሄኖክ እናት እንዲያልፍላት አይፈልግም። ባሏ እያለም ባሏንም የገደለው እንግዲህ ይርጋ ነው ማለት ነው። እንግዲህ ይሄን ሁሉ ነገር የሚያደርገው የአቶ አለሙን ድርሻ ለመውሰድ ነው ማለት ነው። አቶ ይርጋ
የፈለገው። በዚህ ምክንያት እንግዲህ ኦሪጂናሉን ስጭኝ እያለ አሁንም እየተከራከራት ይገኛል። ወይዘሮ አልማዝም አትፈልግም። ምክንያቱም በልጁ ነው እሱን ማስፈራራት የሚቻል እንጂ በፋይል ማስፈራራት እንደማይቻልም ትነግረዋለች ማለት ነው። እንግዲህ ፋይሉም ከኔ ጋር እንዳለ ያውቃል ትለዋለች። እንግዲህ አቶ አለሙም በቂ መረጃ ይዞ ነው እሷን እያጠመዳት ያለው። ወይዘሮ አልማዝን የሚከራከራት ከይርጋ ከቬነስ አባት አንዳንድ መረጃዎችን ይዞ ነው ማለት ነው። እሷን ወደ ወይዘሮ አልማዝ መጥቶ ነይ ኦሪጂናል ፋይል ስጭኝ የሚላት ማለት ነው። እንግዲህ ወይዘሮ አልማዝም ካሁን በኋላ ልታገኘው እንደማትፈልግና የሚፈልገውን ነገር በስልክ መጨረስ እንዳለባቸው ተናግረዋለች ማለት ነው። እዚህ በኋላ እኔ ካንተ ጋር መገናኘት አልፈልግም፣ አስፈላጊም አይደለም ትለዋለች ማለት ነው። እሱም ተስማምቷል በሀሳቧ። እሺ ችግር የለም ይላታል ማለት ነው። በዚህ መሀል እንግዲህ እሷ አንድ ያስጠነቀቀችው ነገር ቢኖር ከዚህ በኋላ ከኔ ጋር እኔን ለመሸወድ እንዳትሞክር ነው ያለችው ማለት ነው። ድብብቆች ጨዋታ እኔ ጋር አይሰራም። እኔ ብዙ ነገር የማቅ ነኝ፣ ህፃን ልጅ አይደለሁም። ካሁን በፊት ብዙ ሰዎች ሸውዶኛል። ካሁን በኋላ ግን ማንም አይሸውደኝም። እኔ ብልጥ ነኝ፣ ይበቃል፣ አሁን መሄድ አለብኝ በማለት እንግዲህ ጥላው ትሄዳለች ማለት ነው። አለሙም እንግዲህ በጣም ተናዷል። እኔና እሷ ተግባብተን መስሎኝ ነበረ ይላል ማለት ነው። እንግዲህ በሀሳቡ የምትስማማ ማለት ስለመሰለው ሴት ስለሆነች ገና ለገና አንዳንድ ከሴትም ጀግና ሴቶች አሉና በወንድ ሀሳብ ወንድ ስላላቸው ብቻ የሚያምኑ አይደሉም። በራሳቸው ተማምነው በራሳቸው ኮንፊደንስ ብቻ የሚራመዱ ሴቶች አሉ ማለት ነው። አልማዝም የወሰነችው ውሳኔን ይሄን ነበር ማለት ነው። እንግዲህ እሱም በሲስተም ያሰበው ነገር ቢኖር ምንድነው በሲስተም ኦሪጂናሉን ፋይል ተቀብሎ ሁሉን ነገር በግሉ ማድረግ ነበር የፈለገው። ይሄም ደግሞ አልተሳካለትም። ወይዘሮ አልማዝ በጣም ብልጥና አስተዋይ ሴት ናት ማለት ነው። ለህይወቷ በደንብ ማወቅ ያለባት ነገር ታውቃለች ማለት ነው። እንግዲህ ሄኖክና እዚህ ላይ ሄኖክና ቬነስም ተቀጣጥረው እንግዲህ ይገናኙና ስለ ፍቅራቸው መነጋገር ይጀምራሉ ማለት ነው። በዚህም ማል እንግዲህ ለምን እኔ እናንተ እየተገናኘን